አይሰራም። አግኝታችሁኛል? ስለዚህ በጌታ በኢየሱስ ስም ብለን እስክንጠቀም አይሰራም። በኢየሱስ ስም ለማውጣት እስክንነሳ ጋንንት እሺ ብሎ አይወጣም ማንንም ይጠቀምበት። ስለዚህ ምን ተብሎናል? አሁን እዚህ ጋር የምናነበው ለማ ተሰጠ አይደለም፣ ያነበብነው ዳንኤል ላይ ለማ ተሰጠ። ኢየሱስ ግን አልቲሜትሊ እንደዚህ ያለ ለኔ የሚሰጠኝ ለማ ሊሰጥ ነው አለ። ለእናንተ ላስተላልፈው ነው። ወደሱ እንመጣበታለን። አሁን ተመልከቱ፣ መንግስት የሚሰጠው ለምንድን ነው? እሺ መንግስት ውስጥ የገቡት እነማን ናቸው? ስለዚህ ዳግም የተወለዱ ሁሉ ምን ተሰጥቷቸዋል? መንግስት ከተሰጣቸው ምን እንዲያደርጉበት ነው? ስለዚህ አሁን ምርጫ ነው የኛ ማለት ነው። ወይ እንገዛለን ወይ እናስቀምጠዋለን። አብረነን እሺ። ስለዚህ ራሳችሁን እንድትጠይቁ እኔም ራሴን እንድጠይቅ የሚገባ ነገር አለ። እኛ ሁላችን ዳግም ስንወለድ ሰማይ የሚያውቀን ምን ብሎ ነው? ገዢዎች። መግዛት አለ መግዛት ማጋ ነው ያለው? እኛው ጋር ነው ያለው። ወራትን የህፃንነትን ወራት በቀየርን ቁጥር ገዢነታችን ይገለጣል። እሺ ከዛ በኋላ አሁን ላስነብባቸው የምፈልገው አንድ ጥቅስ ደግሞ አለ። ዳንኤልንም አሁን ሳታጠፉ መዝሙረ ዳዊት 110 ላይ ሄዱልኝ። ከቁጥር 1 ጀምሮ እናንብበው። እግዚአብሔር ጌታዬን ጠላቶችህን የእግርህ መቀመጫ እስካደርግልህ ድረስ በቀኜ እንደግመዋለን አንድ ጊዜ። እሺ እግዚአብሔር ማንን? እሺ ቆይ እንነጋገራለን። ኢየሱስ ይሄንን ጥቅስ ተጠቅሞ ዳዊት ጌታ ጌታዬን አይደለም የሚለው ብሏልና አሁን እግዚአብሔር ማንን? እግዚአብሔር ማንን? እሺ አሁን እንድትይዙ ፈልጋለሁ። ዳንኤል ላይ ስናነብ ማን ነው በዙፋኑ የተቀመጠው? እግዚአብሔር አብ። ስለዚህ እግዚአብሔር አብ የሰው ልጅ የሆነው ኢየሱስ ክርስቶስ ከሙታን ተነስቶ በእርገት ወደ እርሱ ሲገባ ምን አለው? ሄሎ አሁን እኮ ሰማይ የነበረውን ወሬ ነው ደግሞ ዳዊት በትንቢት መንፈስ የሚነግረን። እግዚአብሔር ማንን? ኢየሱስ ክርስቶስን ምን አለው? ምን አለው? አንብቡ። ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ። አሁን ተመልከቱ፣ ኢየሱስ ክርስቶስን እግዚአብሔር ማንን? እግዚአብሔር ማንን? ከዛ ምን አለው? ስለዚህ ኢየሱስ ጠላት አለው። አጠገባቸው ያለውን ሰው ጠላት አለው በሉት። የኢየሱስ ጠላት ሁሉ የኛ ጠላት ነው በሉት። ስለዚህ አሁን በሰማይ እግዚአብሔር አብ ኢየሱስን ምን አለው? ጠላቶችህን ምን እስካደርግልህ? የእግርህ ምን እስካደርግ? ምን በል? በቀኜ ምን በል? እሺ አሁን እንድትይዙልኝ እፈልጋለሁ። አሁን እግዚአብሔር ኢየሱስን እንዲህ ያለው ጠላቶች እንዳሉ አውቃለሁ። ጠላቶችህን የእግርህ መረገጫ ምን እስከላቸው ድረስ የሚል ቃል የለም? አስምሩበት፣ በኋላ መጣበታለሁ። እስካደርግልህ ድረስ በቀኝ ምን በል? እሺ እግዚአብሔር ደግሞ ስለራሱ ገላጭ ቃል ሲጠቀም እንደዚህ ያለ ሰማይ ምኔ ነው? ከዛ በኋላስ ምድሬ ምንድናት? የእግሬ ምንድናት? እሺ አሁን ኢየሱስን ምን አለው? ጠላቶችን ምን እስካደርግልህ በየት ተቀመጣለሁ? በቀኝ። ስለዚህ አሁን ኢየሱስ በቀኙ ሲቀመጥ የት ነው የተቀመጠው? በየት ነው? ሰማይ ምኔ ነው? ዙፋኔ ነው። ከዛ በኋላ ምድርስ? ስለዚህ ኢየሱስ አሁን የእግር መረገጫ እስካደርግልህ የተባሉት እነማን ናቸው? ስለዚህ የት ነው ያሉት? ስለዚህ ምድር ላይ ናቸው ጠላቶቹ። ስለዚህ እኛ የምንገዛው የት ነው? ምድር ላይ ነው። በሰማይ ሄደን የምንገዛው ነገር የለም። በሰማይ ሁሉ ተገዝቷል። በሰማይ ዙፋኑ ላይ ነው። አሁን የት ነው ያለው? ስለዚህ ምድር ላይ ለኢየሱስ ምኖቹ እስኪገዙ፣ ጠላቶቹ ምን እስኪሉለት? እስኪገዙለት ድረስ የሚለው ቃል የሚያሳየው ገና ተገዝተው ምን አላሉ? አላለቁም። ስለዚህ እስኪገዙለት ድረስ ኢየሱስ ምን ሊያደርግ ነው? በአብ ቀኝ ምን ሊል ነው? እሺ በሱ በአብ ቀኝ ሲቀመጥ ማን ሊገዛለት? እኛ። ስለዚህ የተሰጠን ተልእኮ ለኢየሱስ ሁሉን ምን ማለት ነው? ማስገዛት ነው። እኛ ሁሉን እስክናስገዛለት ድረስ ኢየሱስ ከዙፋኑ አይነሳም። ሄሎ አብራችሁኝ ናችሁ? ስለዚህ የቤተ ክርስቲያን ተልእኮ ምንድነው ከተባለ ሁሉን ምን ማለት ነው? ለክርስቶስ ማስገዛት ነው። ምን ማለት እንደሆነ ታውቃላችሁ? በኢትዮጵያ ምድር ላይ ያለውን አመጽ ሁሉ ለኢየሱስ ማስገዛት የማተልኮን። ስለዚህ እወላችሁ አሁን ጥሩ ጠቅላይ ሚኒስትር ተነስቶልን ኮራፕሽንን ያቁም ብለን ማሰብ አቁመን በጾም ጸሎት እኛንን ኮራፕሽንን ማባረር ያለብን። አልገባችሁ? የተመረጠ ፕራይም ሚኒስትር የሚፈራ ኮራፕሽን የለም። ቸርችን ግን የሚፈራ ኮራፕሽን አለ። you see the thing is ቸርች ተልኮዋን ስታጣው ተልኮዋ በምድር ላይ ያለን አመጽ ሁሉ ለማስገዛት ነው።
ከክርስቶስ ስልጣን ስር ማስገዛት ነው። አያችሁ አሁን ብዙ የተማርነው ትምህርት ጴንጤ መሆን ነው እንጂ ወደ ገዢነት ወደዚህ አይነት ነገር በተጽዕኖ በእርሾነት ምድርን ማስተካከል የኛ ኃላፊነት እንደሆነ መማር አለብን። አሜን ይባላል። ለምን መሰላችሁ? ሕፃንነት የሚሽር ትምህርት ይሄ ነው። ይሲ አሁን ሕፃኖች በጣም ሁሉ ጊዜ በምንድነው ባህሪያቸውን የምታውቁት ካላችሁኝ እኔ የሚል ጸሎት ነው ያላቸው። ሕፃንን ሂዱና ቼክ አድርጉት። ሕፃናትን አሁን እዚህ ጋር ብናመጣቸውና ሕፃናት ሁሉ የሚያስቡት ምን እንደሆነ ታውቃላችሁ? ለነሱ የሚሰጠውን ነገር ነው። ስለዚህ ሁሉ ጊዜ ሕፃን ባህሪውን የምታውቁት ሁሉ ለማይ ነው። የርሱ ያልሆነ ቤት ሁሉ ሄዶ በእቃ እኮ አልቅሶ ይወስዶ ይጣል። አይታችኋል? የኔ ነው ይላል። በቃ የወደደው ነገር ሁሉ የማን ነው? ይወላችሁ በጣም ሕፃን እንደሆነ ቸርች ምልክቱ ምን እንደሆነ ታውቃላችሁ? መዝሙሩ ሁሉ የኔ፣ ጸሎቱ የኔ፣ ሁሉ የኔ። የምን ምልክት እንደሆነ ገብቷችኋል? የልጅነት የሕፃንነት። ቤተክርስቲያን ከሕፃንነቷ መውጣት የምትችለው እኔ ከሚለው አስተሳሰብ ወጣ መንግስታችን ወደሚለው አስተሳሰብ መግባት አለብን። ልመለስ። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ምን በል ተቀመጥ አይደል ያለው? ቀጥላችሁ አንብቡልኝ። እግዚአብሔርም የኃይልን በትር ከየት ይልክልሃል? ከጽዮን ይልክልሃል። በጠላቶች መካከል ግዛ አይደለም የሚለው? እሺ አሁንም ይወላችሁ ለኢየሱስ ምን በል ነው የተባለው? ግዛ። የምትገዛው በየት ነው? በምድር። ማን ይግዛልህ? አግኝታችሁኛል? አሁን ኢየሱስ እንዲገዛ በምድር ካስፈለገ ኢየሱስ መጥቶ አይገዛም። ማን ነው የሚገዛው? እኛ ተልኳችን ነገርን ሁሉ ለማስገዛት ነው ማለት ነው፣ ለክርስቶስ። ኦኬ እሺ እዚህ ድረስ መተናል። ቀጥላችሁ እስቲ ያለውን አንብቡት። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ ይላል። ይሄኛው ትንሽ አማርኛው ከበድ የሚል አባባል ነው፣ ግን የሚናገረው በኃይልህ ቀን የሚል ሐሳብ አለ አይደለ? በኃይልህ ቀን ህዝብህ ፈቃደኛ ሆነው ከአንተ ጋር ለመግዛት ይነሳሉ ነው የሚለው። አብራችሁኝ ናችሁ? ምን ማለት መሰላችሁ? የኢየሱስ ክርስቶስ ገዢነት ያለው የህዝቡ ፈቃደኝነት ላይ ነው። እርግጠኛ ነኝ አሁን ኢየሱስ ክርስቶስ በአባቱ ቀኝ ተቀምጧል። የተቀመጠው ምን ሊያደርግ ነው? ሄሎ ምን ሊያደርግ ነው? ሊገዛ ነው። ግን ገዢነቱ ያለው ማጋ ነው? የኛ ፈቃደኝነት ጋር ነው። እኛ እስክንነሳ አይገዛም። እኛ ቃሉን መጠቀም እስክንጀምር፣ እኛ በስልጣን መናገር እስክንጀምር፣ እኛ ገዢዎች ለመሆን እስክንነሳ ኢየሱስ ምንም ገዢ ቢሆን መግዛት አይችልም። ምክንያቱም እግዚአብሔር ጠላቶችን የእግር መረገጫ እስካደርግልህ ድረስ ምን በል ብሎታል? ተቀመጥ ብሎታል። የሚቀመጠው ኢየሱስ አባቱ ስላለው ነው። የሚገዛው ደግሞ እኛ ስለፈቀድን ነው። ስለዚህ እኛ መፍቀድ አለብን። ምን ማለት መሰላችሁ? ያመኑት እነዚህ ምልክቶች ይከተሏቸዋል ብሎ የለ? ስለዚህ ፈቅደን ከየት ይመጣል ሳንል መጸለይ መጀመር አለብን። አሜን። በሽታ ሲመጣ መጸለይ መጀመር አለብን። አጋንንት ካለ ምን ማለት አለብን? መጸለይ አለብን። እኔ ማንም ያወጣው እንዴት ነው የሚወጣው አያገባችሁም። እናንተ የተባላችሁት ፈቃደኛ ሁኑ። በፈቃዳቸው ገዢነት ይገለጣል ነው ያለው ዳዊት። እሺ አሁን ልመልሳችሁ። ከባባር ትምህርት እንደሆነ የምሰጠው አውቃለሁ፣ ግን ከኔ ጋር ሁኑ። ልመልሳችሁና ዳንኤል ጋር ሄዱልኝና ቁጥር 18 ይውልኝ ምዕራፍ 7 ነገር ግን የልዑሉ ቅዱሳን መንግስቱን ይወስዳሉ እስከ ዘላለም ዓለም መንግስቱን። እሺ አሁን እንደዚህ እንድትሉ ፈልጋለሁ። የምኑ ቅዱሳን ነው የሚለው? የልዑሉ ቅዱሳን ምኑን ይላሉ? መንግስት ምን ይላሉ? ይወስዳሉ። ከዛስ እስከ ዘላለም ዓለምም መንግስቱን ምን ይላሉ? መንግስት ወስዳለሁ በሉ። መንግስት ወርሳለሁ። አያችሁ እግዚአብሔር የሚያውቀን መንግስት እንድንወስድ ነው። ነገር ግን የልዑሉ ቅዱሳን ምን ይላሉ? መንግስት ምን ይላሉ? ይወስዳሉ። እንደገና መንግስቱን ደግሞ ምን ያደርጉታል? ይወርሱታል። ስለዚህ የእግዚአብሔር ፈቃድ ምን እንደሆነ አስረግጦ ዳንኤል ሲነግረን ይሄ መንግስት ለኢየሱስ የተሰጠውን መንግስት ኢየሱስ ለማሰጥቷል? ለኛ ሰጥቶናል። የልዑሉ ምን ይላል? ቅዱሳን። እስቲ እሺ እኔ የልዑሉ ቅዱስ ነኝ በሉ። እሺ እኛ የልዑሉ ቅዱሳን ነን በሉ። መንግስት ተሰጥቶናል። መንግስት እንወስዳለን። መንግስት እንወርሳለን። አያችሁ አሁን ሶስት ነገር ነው። ምን ተሰጥቶናል? መንግስት ተሰጥቶናል። ከዛ ምን እንላለን? እንወስዳለን። ከዛስ እንወርሳለን። ምን ማለት ነው? ፈቃደኞች ሆነን ከተነሳን እንወስደዋለን። ገዢ መሆን እንጀምራለን። ከዛ ወራሽ መሆን እንጀምራለን። ጉዳዩ ፈቃዳችን ላይ ነው።
እሺ ቀጥሉና እንደገና ቁጥር 22ን አንብቡልኝ። 1 2 3 አቤት ቁጥር 21 ቁጥር 22 በዘመናትም የሸመገለው ምን እስኪል አንድ ከዛስ የልዑሉም ቅዱሳን ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑ መንግስቱን የሚወስዱበት ዘመን እስኪመጣ ድረስ የሚል የለም። አሁን ተመልከቱ ስንት ድረስ አለ? 3 ድረስ እስኪመጣ የሸመገለው እስኪመጣ ከዛስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ ከዛስ ቅዱሳንም መንግስትን ምን እስኪሉ ድረስ እስኪወስዱ ድረስ። አሁን እዚህ ጋር ዳንኤል እያለ ያለው ዋናው የእግዚአብሔር አጀንዳ የሸመገለው ምን ይላል? ይመጣል። ፍርድ ደግሞ ምን ያደርጋል። ከዛ ቅዱሳን ምን ይላሉ? መንግስትን ይወስዳሉና ንገሩት አጠገባችሁ መንግስትን እንወስዳለን በሉት። አሁን እስካሁን የማስነብባችሁ ምን እንደሆነ ለማሳየት ነው። መንግስት ነን፣ ገዢ ነን። ደማችን ውስጥ እስኪገባ እንማረዋለን። የተጠራ ነው ለጴንጤነት አይደለም፣ ለሃይማኖት አይደለም። ለምንድን ነው ዳግም የተወለድነው? ምን ለማድረግ ነው? ለመግዛት ነው። ፈቃዳችንን መጠቀም መጀመር አለብን። ሄሎ ታውቃላችሁ፣ ፈቃዳችሁን ተጠቅማችሁ ያላዘዛችሁት አጋንንት በፈቃዱ ትቷችሁ አይሄድም። ፈቃዳችሁን ተጠቅማችሁ ስልጣን ያልወሰዳችሁበት በሽታ በቃ ደከመኝ ሌላ ሰው ጋር ልሂድ ብሎ ትቷ አይሄድም። መታገል አለብን ምናችንን ለማስከበር ገዢነታችንን፣ መንግስታችንን። ክብር ለእግዚአብሔር ይሁን። ደግሞ መንግስታችን የበላይ ነው። የተሰጠን ፓወር የተሰጠን ስልጣን ሁሉን ያሸንፋል። ምክንያቱም ሁሉን ገዝቶ ተነስቷል። እሺ ቀጥሉና ቁጥር 26ን ደግሞ አንብቡልኝ። ላሳይ የፈለኩት ገዢ እንደሆናችሁ መንግስት እንደሆናችሁ ነው። እሺ ቀጥሉልኝ። ነገር ግን ፍርድ ይሆናል እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። ከዛስ መንግስትም ግዛትም ከሰማይም ሁሉ በታች ያሉ የመንግስታት ታላቅነት ለልዑሉ ቅዱሳን ህዝብ ስሙ። አሁን ይወላችሁ ለጌታ ይሰጣል አይደለም የሚለው። ለማን ነው የሚሰጠው? ምንድነው የሚሰጠን? አንብቡት። መንግስትም ግዛትም ከዛስ ከሰማይም ሁሉ በታች ያለ የመንግስታት ታላቅነት። አቤት ቆይ እናንተ በደንብ ስሙኝ። መጽሐፉ ተስተካክሎ መነበብ መልመድ አለበት። አብራችሁ እስቲ አንብቡት እንደገና። መንግስት ግዛት ከሰማይም ሁሉ በታች ያሉ የመንግስታት ታላቅነት ለልዑሉ ቅዱሳን ህዝብ። ቆይ በደንብ ስሙኝ። ቅድም ያነበባችሁት 7:13ን እስቲዩት። 7:14 ወገኖች አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛት፣ ክብር፣ መንግስት ለማን ነው የተሰጠው? ለኢየሱስ ተሰጠው ነው እዚህ ጋር የሚለው። አሁን ደግሞ የሚለውን ደግሞ አንብቡት። ቁጥር 26 ላይ ቁጥር 27 ላይ መንግስት ግዛት ከሰማይ ሁሉ በታች ያሉ የመንግስታት ታላቅነት ለልዑሉ ምን አላቸው? እንዴ የእግዚአብሔር እኮ አጀንዳ እኮ የሆነ አዳራሽ መስጠት አይደለም ለቸርች። አንብቡት ደግማችሁ ቁጥር 26ን እስኪገባባችሁ ድረስ ዛሬ እናነባለን። ከዚህ በላይ አልሄድም። መንግስትም ግዛትም ከሰማይም ሁሉ በታች ያሉ ምኖች መንግስታት ታላቅነታቸው ለልዑሉ ምን እሺ አሁን ቆይ ለኛ ሊሰጠን የእግዚአብሔር ፕሮግራም የወጣው ምንድን ነው? መንግስት ግዛት ከሰማይ በታች ያሉ የመንግስታት ታላቅነት ሁሉ ለማን ሊሰጥ ነው? አይሰማም። አሁን በጣም የማይመች ትምህርት ነው። ምክንያቱም የዛሬውን ስንመለከተው አያሳይም። እግዚአብሔር ግን ሕፃንነትን የሻረች ቸርች ስትነሳ እየሰማችሁኝ ነው ማለት በመካከለው ያለውን ችግር ዳይፐሯን መቀየር የቻለች ቸርች ስትነሳ፣ ነገሯን የለወጠች ቸርች ስትነሳ በምድር ዙሪያ በአጠቃላይ አካሉን እንደሚገባ ማነጽ ይጀምርና ጌታ ከዛ ምንድነው የሚያደርገው ሲባል አንድ ቀን ተነስታ ብድግ ብላ ይሄን ዓለም ትሄዳለች አይደለም የሚለው አይልም። መንግስትም ግዛትም
ከሰማይ በታች ያሉ የመንግስታት ምኖች ታላቅነት ሁሉ ለማን ሊሰጥ ነው? አሁን እናንተ መጽሐፉ ይሻር ዘንድ አይችልም። ቃሉ ይበልጣል። አመናችሁም አላመናችሁም ቃሉ እናንተ ከመምጣታችሁ በፊት ነው የተጻፈው። ስለዚህ ቃሉ እንዲህ ብሎ ደምድሞታል። መንግስትም ግዛትም ከሰማይ በታች ያሉ መንግስታትና ታላቅነታቸው ሁሉ ለማ ለልዑሉ ቅዱሳን ምን ይላል? ህዝብ ይሰጣል። መንግስቱም የዘላለም መንግስት ነው፣ ግዛቶቹም ሁሉ። ከዛስ አሁን የሚደንቃችሁ እኮ በደንብ ስሙ። የሆነ ቦታ ላይ እኮ በሊዝ የምንወስደው መሬት መስሏችሁ ነው እንደሚያስደንቀው። የእግዚአብሔር አጀንዳ እኮ ዓለም በአጠቃላይ በክርስቶስ ኢየሱስ ገዢነት ስር እንድትተዳደር እግዚአብሔር አቅዷል። ማለት አሁን የምናውቃቸው ዓለማችሁ ላይ ያሉ መንግስታት ሁሉ ከክርስቶስ ኢየሱስ እግር በታች ይመጣሉ። ገስዋት ያን ጊዜ በማበኩል ነው የሚተዳደሩት ሲባል የቅዱሳን የልዑሉ ምኖች ቅዱሳኖች ምን ማለት ነው? እኛ ሁላችን ወደዚህ ከፍታ እንገባለን። እንሽርና ህፃንነትን ወደ ገዢነት ወደ ጌትነት እንገባለን። አሁን ምን እያደረገን ነው ካላችሁ እግዚአብሔር በየቦታው ትሬኒንግ እየሰጠን ነው። አመለካከት እየቀየረ ነው። አቁማዳ እያስተካከለ ነው። አንድ ቀን ደግሞ ኢየሱስ በመለከት ድምጽ ዋናው ንጉስ ይመጣል። ያኔ በቅጽበት አይን የማይበሰብስ አካል ይሰጠንና ለገዢነታችን የመጨረሻ ፊርማ ይታተምብንና በማይበሰብስ አካል ምን እንሆናለን? የት? እዚሁ ነው። መጽሐፍ ቅዱስ መንግስታት ሁሉ ምን ይሉልናል? ስለዚህ አሁን በደንብ እንድትሰሙ መንግስት ልታስተዳድር የምትጠበቀው በሉት፣ ልትገዛን የምትጠበቀው እዚህ ባለ ኮራፕሽን እዚህ ባለ ጉቦ አትከርበት በሉት። እየሰማችሁ ነው? እግዚአብሔር ምን ሊሰጠን ነው? መንግስት ሊሰጠን ነው። ትልቅ እኮ አጀንዳ ያለብህ ህዝብ ነህ፣ በጣም ትልቅ። ስለዚህ እንዲህ በጣም ተራ በሆነ ነገር የማንሸነፍ ትውልዶች ነን። አሜን። ከዛ ሲቀጥል ግን እንዲህ የሚል ቃል አለ። ቁጥር 28ን አንብቡት። ምን ይላል? የነገሩ ፍጻሜ እስከዚህ ድረስ ነው። እየሰማችሁ ነው? በቃ ነገሩ ድምዳሜው ይሄ ነው አለ። ነገሩ ምንድነው አለ? ቸርች ትገዛለች። የእግዚአብሔር ህዝብ ምን ይላል? ይገዛል። አሁን በመንገድ ላይ እያለፍን ያለንበት ሁኔታ ሁሉ ገዢነታችንን የሚያስቀር ሳይሆን ወደ ገዢነታችን የሚያደርሰን ፕሮሰስ ላይ ነን። ክብር ለእግዚአብሔር ይሁን። ህፃንነታችን ምን ይሆናል? ይሻርና የሁሉ ጌትነታችን ይገለጣል። ለዚህ ነው መጽሐፍ ቅዱስ የፍጥረት ናፍቆት የማንን መገለጥ? ህፃንነትን የሻሩ የእግዚአብሔር ልጆች ይገለጣሉ ማለት ነው። ክብር ለኢየሱስ ይሁን። ምንድነው እየተማርን ያለ ነው? የእግዚአብሔር እቅዱ መንግስትን ለኛ ምን ማድረግ ነው? ሰጥቶናል። ኦሬዲ ዳግም ተወልደናል። አሁን እቅዱ ምንድነው? መንግስት እንድንወስድለት ይፈልጋል። በምን እንውሰድ ሲባል ህፃንነትን በመሻር። ክብር ለእግዚአብሔር ይሁን። እቺን ሐሳብ ተናግሬ ልጨርስ። አብራችሁኝ ነው። መንግስት የሚቆጠረው የምትጽፉ ሰዎች ካላችሁ እንዲጻፉ። መንግስት የሚቆጠረው ራስ በሆነው የመጀመሪያ ሰው ነው። ዝም ብላችሁ ጻፉ፣ ሳስረዳችሁ ይገባችኋል። መንግስት የሚቆጠረው ራስ በሆነው የመጀመሪያው ሰው ነው። ስለ እኛ ቀዳሚ ሆኖ እንዲቆጠርልን ያደረገውን ኢየሱስን እንድንመለከት ፈልጋለሁ። ሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 እሺ። ከዛስ ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምጽ ከሰማይ መጣ አይደል የሚለው። እሺ እቺን ሶስት ነገር ከዚህ በፊትም ስናገር ሰምታችኋል። እንድትይዙልኝ ስለምፈልግ ነው። ምክንያቱም ይሄንን ያልኩበት ምክንያት ስላለኝ ነው። የመጨረሻ ጥቅስ ያረኩት ኢየሱስ ህዝቡ ከተጠመቀ በኋላ ተጠመቀ ይልና ምን ሆነ ነው የሚለው? ሶስት ነገር። ሰማይ አንድ፣ መንፈስ ቅዱስ በእርሱ ላይ ወረደ ሁለት፣ ከዛስ የምወድህ ልጄ አንተ ነህ የሚል ደስ በአንተ ደስ ይለኛል የሚል ድምጽ ከሰማይ መጣ። ሶስት ነገር ለማመጣለት። ቆይ አሁን እንድትይዙ ፈልጋለሁ። የመጣው ለማን ነው? አሁን ቅድም ደግሞ መንግስት የሚቆጠረው በማን ነው አልኩኝ? በማን ነው? መጀመሪያ በሆነው ራስ በሆነው የመጀመሪያው ሰው ነው። ስለዚህ ራሳችን የሆነው የመጀመሪያው ሰው ምን ተባለ? ሶስት ነገር ሆነለት። ምን ምን ሆነለት? ሰማይ ተከፈተለት፣ ከዛስ መንፈስ ቅዱስ፣ ከዛ ደግሞ ሶስተኛ ምን ሆነ?
እምወድ ልጄ ነህ በአንተ ምን ይለኛል ደስ ይለኛል የሚል ድምጽ መጣለት። ለማን ነው ይሄ ድምጽ የመጣው? ለኢየሱስ። አሁን መንግስት የሚቆጠረው በማ በኩል ነው? በማ በኩል ነው? በመጀመሪያው በኩል ነው። ስለዚህ ይሄ ነገር ለማን ነው የተባለው? ግን ሪያሊቲው እኮ ለኢየሱስ አይደለም የተባለው። አግኝታችሁኛል? ኢየሱስን እግዚአብሔር እንደዛ ሲለው ከዚህ በፊት ደስ አይሰኝበትም? ይሰኝበታል። ምክንያቱም ከዘላለም ዓለም ጀምሮ እግዚአብሔር ኢየሱስ ከማጋ ነበር። አሁን እኮ ምድር ላይ ሰው ሆኖ መጥቶ እኮ የመጀመሪያው ይወላችሁ ሰው ሆኖ ኋለኛው ምን ሊሆን ነው? አዳም ሊሆን ነው። ስለዚህ ህዝብ ሁሉ ተጠምቆ እሱ ሲጠመቅ ግን የሆነ ነገር አለ። ምክንያቱም ከነዛ ግሩፕ አይደለም፣ እሱ አዲስ ግሩፕ ነው። ስለዚህ አዲስ ግሩፕ ሊጀምር የተጠመቀ ጊዜ ምን ሆነለት ይላል? ለአዲሱ ግሩፕ ምን ተከፈተለት? የድሮ ግሩፕ ተዘግቶበት ነበራ። ይወላችሁ የድሮ ግሩፕ አዳም ከሰማይ ምን ሆነ? ከመንፈሳዊ ዓለም ምን ተባለ? ተባረረ። ይሄኛው ደግሞ አዲስ ግሩፕ ጀማሪ ሰማይን ምን አለው? አስከፈተው። የመጀመሪያው ግሩፕ ላይ መንፈስ ቅዱስ አብሮት ይኖር ነበረ። ባመፀ ጊዜ ምን ሆነበት? ተወሰደበት። እዚህ አዲስ ግሩፕ ሊጀምር የመጣው ላይ መንፈስ ቅዱስ ምን ሆነለት? ወረደለት። የመጀመሪያው ግሩፕ ላይ ያ አዳም የበደለ ጊዜ እግዚአብሔርን ደስ የማያሰኝ ሆነ። ይሄኛውስ የመጀመሪያው ግሩፕ ላይ አዳም ሲያምጽ ድምጽ ከርሱ ራቀ። ይሄኛውስ ጋር ድምጽ መጣ። ምን ማለት መሰላችሁ? የመጀመሪያው ግሩፕ ያጣውን ሁሉ እዚህኛው ላይ የግሩፑ ጀማሪ ያስመልሷል። ምን ይነግረኛል? ሰማይ ተከፍቶልኛል። ሄሎ የተከፈተ ሰማይ ስጠኝ የሚባል ጸሎት የለም። ሰማይ ተከፍቶልናል። እስቲ ሰማይ ተከፍቶልናል በሉ። ማለት ከሰማይ ጋር መገናኘት እንችላለን። ከሰማይ ጋር መነጋገር እንችላለን። አባታችን ሆይ በሰማይ ምን የምትኖር ስምህ ምን ይበል ይቀደስ ስንል ይሰማል። ፈቃድ በሰማይ እንደሆነች በምድር ትሁን ሲባል ምን እንባላለን? እንሰማለን። የምንጸልየውን ሁሉ ምን እንሆናለን? እንሰማለን። እርሱ ብቻ አይደለም፣ በእርሱ የሚያምኑ ሁሉ የማማደሪያ ተደርገዋል። የመንፈስ ቅዱስ ማደሪያ ሆነናል። ምክንያቱም በእርሱ ላይ እንደወረደ በእኛም ላይ ምን ብሏል? ወርዷል። ከዛ በኋላ ደግሞ በሶስተኛ ምን አለ እግዚአብሔር? በአንተ ደስ የሚለኝ ምን ነህ አለው? ልጄ ነህ ያለው እኮ ለሱ ብቻ አይደለም፣ ለኛም ልጆቼ ናችሁ ብሎናል። አባ አባ ብለን የምንጮህበት የልጅነትን መንፈስ ተካፈልን። እሱ ብቻ እኮ አይደለም፣ ከዛኛው ድምጽ ርቋል፣ ከኛ ግን ድምጽ አይርቅም። የገባንበት መንግስት እነዚህ አራት ነገሮች አሉት። አብራችሁ ናችሁ? የገባሁበት መንግስት የተከፈተ ምን አለው? ሰማይ አለው። የመንፈስ ቅዱስ አብሮነት አለው። ከዛ የእግዚአብሔር አባትነት አለው። ድምጽም አለው። አብራችሁ ናችሁ? ለማ ምክንያቱም ማስል አስቆጠረልኝ። አያችሁ እግዚአብሔር ለኢየሱስ ያለው ነገር ሁሉ ለኛ ነው ማለት። ኢየሱስ እግዚአብሔርን ያስባለው ሁሉ ለማሲል ነው። ኢየሱስ ለራሱ ብሎ አይደለም ሰማይ ያስከፈተው። ድሮም ሰማይ ነበር የሚኖረው። ኢየሱስ ሰማይን ያስከፈተው ለማን ነው? ለመንግስት ዜጎች ነው። ስለዚህ ሰማይ ምን ብሎልናል? ምንድነው የሚያሳየን? ከእግዚአብሔር ጋር ህብረት ማድረግ እንችላለን። ወደ ቅድስተ ቅዱሳን መግባት እንችላለን። በእምነት በድፍረት ወደ እግዚአብሔር መግባት እንችላለን። አባ አባ ብለን የምንጮህበት የልጅነት መንፈስ ምን ብለናል? ከማ የተነሳ ከስራችን አይደለም። ክብር ለእግዚአብሔር ይሁን። ምን ማለት መሰላችሁ? ስሜቴ ምንም ባይፈቅድልኝ አባዬ ያልኩት ቀን መንፈስ ቅዱስ አብሮኝ ነው። ሁሉ ጊዜ ከማ ጋር ሊኖር መንፈስ ቅዱስ የማንን ቆጥሮ ገዢ ነኝ ስል እያወራው ያለውት ድርጊቴ ታይቶ ሁኔታዬ ታይቶ ሳይሆን ያስቆጠረልኝ ታይቶ ገዢ ነኝ። አሜን። ክብር ለእግዚአብሔር ይሁን። ስለዚህ በሽታን እኔ አሁን በሽታ በኢየሱስም ተነቀል ለማለት ስሜቴ እምቢ ነው የሚለኝ፣ እውነት እምቢ ነው የሚለኝ። ግን ኢየሱስን ካሰብኩት ስሜቴ ሳይሆን በሽታ ማንን ነው የሚሰማው? ምክንያቱም ያስቆጠረልን ዋናችን በሽታ አሸንፏል። ክብር ለእግዚአብሔር ይሁን። የገባንበት መንግስት እነዚህ አራት ነገሮች አሉት። ሄሎ የተሰጠን መንግስት እነዚህ አራት ነገሮች አሉት። ምን ምን አልኩኝ? የተከፈተ ሰማይ፣ የመንፈስ ቅዱስ አብሮነት፣ የእግዚአብሔር አባትነት፣ የእግዚአብሔር ምን ድምጽ። ክብር ለእግዚአብሔር ይሁን። እቺን ብቻ ተናግረን እንደምድም ሁላችንም። ኢየሱስ ከዚህ ቀን ጀምሮ ማለት ነው ወደ መስቀል እስከሄደበት ቀን ድረስ የኖረው ኑሮ ባይብል ላይ ወይ መጽሐፍ ቅዱስ ላይ በወንጌላት ሄዳችሁ አንብቡ። ከዚህ ቀን ጀምሮ ማለት ነው አሁን ካነበብነው ቀን ጀምሮ መስቀል ላይ እስከሞተበት ቀን ድረስ ሄዳችሁ ስታነቡ አንድም ቦታ ያለ መንፈስ ቅዱስ አልኖረም። አንድም ቦታ
እግዚአብሔር የት ነው የሄደብን እንፈልገው ብሎ አያውቅም። አንድም ቦታ ድምጽ ርቆት አያውቅም። አንድም ቦታ ኢየሱስ ክርስቶስ እንደው እግዚአብሔርን አሳዝኘው ይሆን እያለ ኖሮ አያውቅም። እነዚህ አራት ነገሮች የኢየሱስ ክርስቶስ ኮንስታንት ኢኮኖሚዎች ናቸው። የትም ቦታ የተጠቀመባቸው ናቸው። ምን ይነግረኛል? ዋናችን እነዚህን አራት ነገሮች እንዲህ ያመጣው ለራሱ አይደለም። ለማን ነው? ስለዚህ እስቲ እኔ አሁን ኮንፌስ ማድረግ እችላለሁ። አሜን። የተከፈተ ምን አለኝ? እስቲ የተከፈተ ሰማይ አለኝ በሉ። በየትኛውም ሰዓት ከአባት ጋር ህብረት አደርጋለሁ። ይሄ ነገር ሲገባችሁ የሆነ የተያዘ ነገር ይሰማኛል፣ ጭጋግ ይታየኛል ምናምን። ጭጋግ የተያዘ ያባረራችሁ አትሄዱም። እናንተ ምንድናችሁ? የተከፈተ ምን አላችሁ? ምን ማለት መሰላችሁ? የተከፈተ ሰማይ አለ ማለት በየትኛውም ሰዓት ከማጋ ህብረት ከእግዚአብሔር ጋር ህብረት ማድረግ እንችላለን። ቦታ ጠብቀን አንገናኘውም። የትም ቦታ አብረነው ነን። ክብር ለእግዚአብሔር ይሁን። እዚህ ባትመጡስ እግዚአብሔር አብሯችሁ ነው። ይወላችሁ ታክሲ ውስጥስ እግዚአብሔር አብሯችሁ ነው። መንግስት ውስጥ የገቡ ሰዎች የትም ሲሄዱ ማን ጋር ናቸው? የተከፈተ ሰማይ የሚያመለክተው የሆነ ነገር ክፍት ብሎ የሚታይ ራእይ ሳይሆን ሁሌ ከማጋ ነን? ከእግዚአብሔር ጋር ነን። ስለዚህ መንግስት ውስጥ የገባ ሰው ሁሉ ምን አለው? የተከፈተ ሰማይ አለው። አልሰማ ብሎኛል፣ የጌታ መገኘት እስኪሰማኝ ድረስ እስቲ ትንሽ እንጸልያለን ምናምን የሚባል ትምህርት ቢብሊካል አይደለም። ምክንያቱም እኔና እናንተ ወደዚህ መንግስት ከተወለድንበት ቀን ጀምሮ እግዚአብሔር ከኛ ጋር ነው። ትምህርት ነው የጎደለን። ሁሌ ከማን ጋር ነው? እግዚአብሔር ፕላስ የተከፈተ ሰማይ ብቻ አይደለም ያለው፣ መንፈስ ቅዱስ ማደሪያ አድርጎኛል። አሜን። መንፈስ ቅዱስ ምን አድርጓቸዋል? ስለዚህ የመንፈስ ቅዱስ ምንድነኝ? ማን ጋር ነው አሁን መንፈስ ቅዱስ ያለው? ከኔ ጋር ነው። ክብር ለእግዚአብሔር ይሁን። ለዘላለም ከናንተ ጋር ምን እንዲሆን? እንዲኖር አይደለ? ሶስተኛ ደግሞ የማ ድምጽ አብሮ አለ? የእግዚአብሔር ድምጽ አለ። ሁሉ ጊዜ አብ ለኔ እየተናገረኝ ነው የምኖረው። አሁን ጥያቄው እሱ ስለማይናገር ሳይሆን ማ ስለማይሰማ ነው? እኛ ስለማንሰማ ነው። በዚህ እምነት ውስጥ ከገባን ግን ሁሌ ተናጋሪ ነው። ከዛ እንደገና ደግሞ አራተኛው ሁሌ እግዚአብሔር በእኛ ደስተኛ ነው። መጨረሻችን ነው መጸለይ የምፈልገው። እግዚአብሔር ሁሌ በእኛ ምንድነው? አሁን አጠገባችሁ ያለውን ሰው ሁሌ ባንቺ ደስተኛ ነው በሏት። በደንብ ይዩትና ሁሌ ባንተ ደስተኛ ነው በል። የሆነ ሰዓት ላይ ባህሪህን አይቶ የሚቀያየር አይደለም። ሁሌ እግዚአብሔር በእኛ ደስተኛ ነው። ዛሬም ደስተኛ ነው። ነገስ? እሺ ተነጎዲያስ? እንደው ብንረሳና ባንጸልይስ? የሆነ ሰዓት ላይ እንደው ተናደን ከሰው ጋር ብንጣላስ? በዛም ወቅት መላሽ ደስተኛ ነው። አሜን። ሁል ጊዜ እግዚአብሔር በእኛ ምንድነው? እነዚህን አራት ነገሮች ኮንፌስ አድርጉልኝ። የተከፈተ ሰማይ አለኝ፣ የእግዚአብሔር ድምጽ ከኔ ጋር ነው፣ የመንፈስ ቅዱስ ማደሪያ ነኝ፣ እግዚአብሔር ሁሌ በኔ ደስተኛ ነው፣ የገባሁበት መንግስት በሉ በኢየሱስ የተቆጠረልኝ ነው። እርሱ ገዢ እንደሆነ እኔም ገዢ ነኝ። ልገዛ ተጠርቻለሁ፣ ልወርስ ተጠርቻለሁ፣ ሕፃንነትን እሽራለሁ፣ ማንኛውንም ነገር ከግሬ በታች አስገዛለሁ፣ ከግሬ በታች አስገዛለሁ። ያልተገዙ ነገሮች ቢኖሩ በጊዜ ሂደት በኔ እድገት መገዛት ይጀምራሉ። ጥሬ ገዢነት ነው። ጥሬ ወራሽነት ነው። በኔ ውስጥ ያለ ዘር የሚገዛ ዘር ነው። የገዢ ዘርን ተካፍያለሁ። ዳግም ስወለድ ከእግዚአብሔር ዘር ተካፍያለሁ። ከእግዚአብሔር ሕይወት ተካፍያለሁ። የእግዚአብሔር ልጅ ተካፍያለሁ። እኔ እግዚአብሔር ልጅ ነኝ። ደሙ በኔ ላይ አለ። ኃጢአቴ በደሙ ታጥቧል። መንፈሱ አጽድቆኛል። ተቀድሻለሁ። የእግዚአብሔር ቤተሰብ ሆኛለሁ። የገዢ ቤተሰብ ሆኛለሁ። ሁሉን እገዛለሁ። በሽታ ይገዛልኛል። እርግማን ይገዛልኛል። ኃጢአት ይገዛልኛል። ዲያብሎስ ይገዛልኛል። አጋንንቶች ይገዙልኛል። በምድር ያለ ችግር ይገዛልኛል። ማንኛውም ድህነት፣ ጉስቁልና፣ ባዶነት፣ የተበላሸ ነገር ሁሉ ከግሬ በታች ይገዛል። ገዢ ነኝ። ውስጤ የገዢነት ዘር አለ።